የካቲት ወር በሀገራችን ታሪክ ላይ የቅርብ ጊዜውንም በጥንቱም በበርካታ ርዕሰ ጉዳይ ላይ የሚነሳ ነው። የሰማዕታቱን ብናስብ የካቲት 12 በ1929 ግራዚያኒ ላይ የመግደል ሙከራ አድርገውበት ሞገስ አስገዶምና አርባም ደሞጭ ነው ብዙ ጊዜ ሲነገር የነበረው። አሁን ክብሩ ቡክስ የሚል ቴሌግራም ላይ ባየሁ መረጃ መሐመድ ሰኢድም የሚባል የጉራጌ ልጅ እንዲሁም ሌላ አንድ ኦሮሞና አንድ ከአማራ ማህበረሰብ የተወለዱ 3 ሰዎች መሳተፋቸውን ይገልጻልና አንዳንድ እንግዲህ ታሪክን አጽርተን መጽሐፍ አለበለዛም እንግዲህ ወንፊታችን ለአንድ የማድላት ችግር ካለበትም እንደዚህ ያወራልና ይህ ክሬዲት አሁን ለእነዚህ 2 ሰዎች ነበር ሰጥ የነበረው። ዛሬ ቴሌግራም ላይ ካነበብኩት መሐመድ ሰኢድ የሚባል የጉራጌ ልጅ በዚሁ ቦምብ ሩራ ላይ መሳተፉን ይገልጻል። እልቂት ነው። በዚህ ላይ በርካታ ሰዎች ጽፈውልናል። ጳውሎስ የኢትዮጵያና የጣሊያን ጦርነት በሚል መጽሐፍ ውስጥ ይህንን እልቂት ዘግቦ ከተለያየ ምንጭ አጣቅሶ ይሰራና እስከ 30,000 ህዝብ በ3 ቀን ጭፍጨፋ እንዳለቀ ይናገራል። በወቅቱ ያልነበረው ስዩም ወልዴ ራምሴ ደግሞ በግል ታሪኩ ላይ እናቱ አጎዛ ገበያ መሰለኝ ደርሰው ሲመለሱ እልቂቱ ጀምረው በቁሟ ሽንቷ አለቀቅ ይችላል። ምን ያህል አስፈሪ እንደሆነ ገምቱ። አሰቃቂነቱን ተመስገን ገብሬ የአይን ምስክር ነበረ። በወቅቱ ጎልማሳው ተመስገን ገብሬ የአይን ምስክር ነበር። በጣም ጥሩ አድርጎ ጽፎታል። የተመስገን ገብሬ ምስክርነት የአይን ነው። በሁለተኛ መረጃ ምናምን ሳይሆን ራሱ ያየውን ነው የሚጽፈው። መንገድ ላይ ያበሻው ሬሳ መንገዱን አልብሶታል። መኪኖችም ሲሄዱ እየጨፈላለቁት ስለሚሄዱ በጣም ያጸይፍ ነበር ይላልና አሳዛኝ ዘግናኝ እልቂት ነው ጣሊያኖች እኛ ላይ ያደረሱት። ትልቁና ደግሞ የድል አውራው የአድዋው ድል ነው። የአድዋው ድል በተለያየ ምክንያት ባለፉት 30 ምናምን ዓመታት ሲከበር ነበር። አሁን በጥቂት ጊዜ በኋላ የመከላከያ ድል ሆኗል። መከላከያ ደግሞ ሁሉንም ስለሚወክል ጥሩ አድርጎ ያከብረዋል ብዬ ገምታለሁ አስባለሁም። ትልልቅ የኢትዮጵያ ጀግኖች ያየንበት፣ ኢትዮጵያን በትልቅ መስዋዕትነት ታላቅ ድል ያስጨበጡበት፣ ድሉ መላውን ዓለም ያነጋገረ፣ የኢትዮጵያን መንግስትም እንደ መንግስት እንዲቀበሉ ምዕራቦችን ያስገደደ ድል ነው። አንዳንዱን አሁን የማስታውሰው ሳኦ ፖሎ ብራዚል ውስጥ ሳኦ ፖሎ እና ሪዮ ዲ ጄኔሮ እንደንቶን ነደዱ ነው የሚለው ንጉሥ ያየለ ተካ ታላቁ ጥቁር ላይ እንደንቶን በቃ ተባለ። ከመንግስት ከስጋቱ የተነሳ የጣሊያን ቆንስላ ሰራተኞች ጥቃት እንዳይደርስባቸው ጥበቃ ያካሂድላቸው ነበር ብለው ያውሳናል። የካቲትን በቅርብ ጊዜ ታሪካችን ላይ ተክለ ጻዲቅ መኩሪያ 15ኛ መጽሐፋቸውን ጽፈው በወግ ሰንደው አስቀምጠውት ልጆቻቸው አይተው አሳትመውላቸው አነበብኩኝ። የካቲቱ እንቅስቃሴ ላይ እሳቸው ሊያስረዱን፣ ሊያስተምሩን፣ ሊነግሩን የፈለጉት በርካታ ርዕሰ ጉዳይ እዚህ ውስጥ አያለሁኝ። አንደኛውና ትልቁ ነገር መንግስት እንዴት ይመሰረታል፣ ርዕዮተ ዓለሞች ውስጥ ካፒታሊዝም እንዴት ነው፣ ሞናርክ ሲስተም የሚመራው ሀገር እንዴት ነው የሚመራው፣ ሶሻሊስትም እንዴት ነው እየሄደ ያለው ብለው እስከነበሩበት ዘመን ድረስ የነበረውን ምስክርነት ቆንጆ አድርጎ አስቀምጠውታል። ስለ መንግስት አመሰራረት፣ ስለ ርዕዮተ ዓለም ጥልቅ ግንዛቤ እንዲኖረው ወይም ለተሻለ ንባብ ፍላጎቱን የሚቆረቁር መጽሐፍ ሆኖ አግኝቼዋለሁና በርካታ ርዕሰ ጉዳይ ላይ የሚሉት ነገር ስላለ ባለፈው ህገ መንግስት አነሳለሁ ብዬ ነበር። በአጋጣሚ እሳቸውም እዚህ ላይ ስላነሱ የሌሎች ሀገሮችን ህገ መንግስት እያነሳን እንጨዋወት። ምናልባትም ከ1 ዓመት በፊት ነብዩ ዘነበ ትሉኛላችሁ ብዬ አንድ ፕሮግራም ሰርቼ ነበር። ፕሮግራሙ ዓላማው ምንድን ነው? በመላው አገሪቱ ውስጥ የተካሄዱ የርዕዮተ ዓለም እምነትና አመለካከቶችን
አንጨፍልቃቸው፣ አናፍናቸው። በአመኑበት መልክ ማህበረሰባቸውን ውስጥ እንዲያሰርጡት፣ በተጨማሪም ተወካዮች ምክር ቤት ወንበር ኑሯቸው እንዲንቀሳቀሱ እናድርጋቸው። ባፈንና በከለከልን ቁጥር ግን ምናልባት ለአንድ 50 ዓመት ነው ፋታ ሊኖረን የሚችለው። መጪ ትውልድ ላይ ጣጣ እንፈጥራለን። እንደገና ነፍጥ ይዞ ጫካ የሚገባ ትውልድ እንፈጥራለን ብዬ ነበረ። እዚህ ላይ እነዚህ ፓርቲዎች እድል አጋጣሚ ሁኔታ ፈቅዶ የተወካዮች ምክር ቤት አባል ሆነው በሀሳብ የሚፋጩበት ደረጃ ላይ ሲደርሱ በጋራ ሊግባቡበት የሚችሉ 3 ወይም 4 ርዕሰ ጉዳይ ማስቀመጥ አለብን ብዬ ገምታለሁ። አንደኛው ሰንደቅ ዓላማ ነው። ሁሉም ፓርቲዎች በኢትዮጵያ ሰንደቅ ዓላማ ማመን አለባቸው። ኢትዮጵያ ሰንደቅ ዓላማ ማመን የግድ ነው። አሁን ባለፈው አንስቼ ባንዲራውን ለምን ታነሳለህ ብሎ ሊገስተኝ ሙከራ አለ። ይህ የግለሰብ ሀሳብ ነው። እኔ ግለሰብ ነኝ፣ ኢትዮጵያዊ ነኝ። ኢትዮጵያዊ ዜጋ ደግሞ የወደፊት ኢትዮጵያ በምን መልኩ ብትመራ ጥሩ ነው ብሎ ሀሳብ መሰንዘር መብት ነው። ይህን አውጥቼ አውርጄ አውጠንጥኜ አንብቤ ከጓደኞቼ ጋር ተከራክሬበት ያሰብኩት ነውና መስማት የሚረባ ከሆነ መውሰድ፣ አለበለዚያም ወደሚቀጥለው ፕሮግራም መሄድ ነው። አንድ ቅድም እንዳልኩት እነዚህ ፓርቲዎች በኢትዮጵያ ሰንደቅ ዓላማ ማመን አለባቸው። በኢትዮጵያ ዳር ድንበር ማመን ይኖርባቸዋል። አጀንዳቸውን ይዘው በኢትዮጵያዊነታቸውም የሚኮሩ ያንንም ኩራት ከፍ ለማድረግ የበኩላቸውን አስተዋጽኦ የሚያደርጉ መሆን መቻል አለባቸው ብዬ አምናለሁ። ፓርቲዎች ላይ ሳነሳ በደንብ ተነትነዋለሁኝ። ይህንን አክለን የምንሄድ ከሆነ እንሻገራለን ነው የኔ እምነት። መሻገራችን አይቀርም። ሌሎች ዓለማት ላይ የሆኑትን እዚህ ላይ አሁን የነበረን ፍጭት ተክለጻዲቅ ያወሩንና ፈረንሳይም አልፈዋለች፣ ኢንግላንድም አልፈዋለች። ሌሎች ሀገሮችም እንዲሁ ማለፍ ያለባቸውን አልፈው አሁን ባሉበት ሁኔታ ላይ ነው ያሉት። ሌላውን ዓለም የሚንጥ ማዕበል ቢከሰት እንኳን እነሱ ተረጋግተው ሕይወታቸው እየቀጠለ ነው። አሁን ማነሳላችሁ 2-3 ሀገሮች ይኖራሉ። እነዛን መሰረት በማድረግ እስኪ ህገ መንግስታቸውን እንዴት አሻሻሉት፣ እንዴት መከሩበት እንነጋገር። ፈረንሳይ በ1789 ጀምረው በ1875 ድረስ የመሰረቱትን ህገ መንግስት ለ86 ዓመታት 13 ጊዜ አድሰውታል፣ አሻሽለውታል፣ አሳድገውታል። ሁኔታው እኮ ነው የሚያስገድድና ያን ነገር እንድናደርግ የሚያደርገን። ዩናይትድ ስቴትስ ስንሄድ በ1787 ተጽፎ በ1788 ህጋዊ ሆነ። ከዛ በኋላ ባሉ ዓመታት 27 ጊዜ የማሻሻል እርምጃ ተወስዶበታል። ያከብሩታል፣ ይተዳደሩበታል። ፓርቲዎቹ ቀደም ብዬ እንዳልኩት በሀገር አንድነት በሰንደቅ ዓላማ የሀገርን ብሔራዊ ጥቅም በሚያስጠብቅ መልኩ ተሳስረውና ተማምነው ሄደውበታል። ህገ መንግስት የሌላት ዩኬ ናት፣ ዩናይትድ ኪንግደም። ታላቋ ብሪታንያ ሞናርክ ሲስተም ነው። ሲስተሟ ሲምቦል ነው የዘውዱ ስርዓት። ከዛ በኋላ በጠቅላይ ሚኒስትር ይመራል። ሁሉም በዲቪዥን ኦፍ ሌበር በስራ ክፍፍል ማን ምን እንደሚሰራ ድፍን ታላቋ ብሪታንያ ይታወቃል። ስለዚህም ስራቸውን በእንዲህ መልኩ እያካሄዱ አገራቸውን አሁን ያለችበት ደረጃ ላይ አድርሰዋል። እኛ የ95 ዓመት የህገ መንግስት ታሪክ ነው ያለን። በ1923 የቀዳማዊ ኃይለ ሥላሴ እንደገና ቀዳማዊ ኃይለ ሥላሴ ከአንዴም 3 ጊዜ ከ1923 በኋላ 1948 ተግባራዊ ባይሆንም በ1966 አሻሽለውታል፣ ለውጠውታል። 1966ቱ የእነ ተክለጻድቅ መኩሪያ መሪነት የሄደው ነበር። ብሱ ተግባራዊ ቢሆን ኖሮ አቦቱን እናመልጠዋለን፣ ያንን እልቂት እናልፈው ነበር ብዬ ገምታለሁ። እና አንዳንዴ ስነ ጽሁፉን ከነፍጅቱ የወዱ የነበሩ ታላላቆቻችን እንዴት ሰላም ይስጧቸዋል አላቅም። ደም ካላየን ሞቼ እንገኛለን ነው። በጣም አስቸጋሪና ፈታኝ ነበረ እንጂ ያ ተግባራዊ ሆኖ ቢሆን ኖሮ አገራችን ትሻገር ነበር።
ከዛ ኢድሪ የራሱን ህገ መንግስት ሄዶበት የተወሰነ ጊዜ ያህል ቆየ። ምናልባትም ዓመታት ገደማ ቆየ። ስርዓቱ ሲፈርስ ህገ መንግስቱም ህጋዊነቱ ቀረ። ኢህአዴግ እንደዚሁ 87 ላይ ደነገግልን አለ። ኢህአዴግ 87 ላይ ሲደነገግልን በብሔረሰብ ተወካይ እንጂ ህብረተሰቡ አልተወያየበትም። ህብረተሰቡ ቢወያይበት ኖሮ ይሄ ሁሉ መናጥ አይኖርም። ምክንያቱም ህብረተሰቡ ይወክለኛል የሚለውን ሀሳብ ይሰነዝራል። በዛ ሀሳብ መሰረት ህገ መንግስቱ ይስተካከላል። አብዛኛው የሚፈልገው ነገር ይሆናልና ያኔ ጥቂት ሰዎች አሁን በማን እንደተወከልኩም አላውቅም። አሁን እናንተ በማን እንደተወከላችሁ የምታውቁት አይመስለኝም። ኢህአዴጎች ጓደኞቼ ናቸው። በተለያየ አጋጣሚ እናወራለን። እኔ አንድን ነገር የቱ ጋር ማውራት እንዳለብኝና የቱ ጋር ዝም ማለት እንዳለብኝ ያውቃለኝ። ከእነሱ ጋር በምናወራ ጊዜ በተደጋጋሚ ህገ መንግስቱን ህዝብ ውስጥ ማስረጽ የሚል ሀሳብ ነበራቸው። ክፋት የለውም። ለእኔ ህዝብ ያልተወያየበትን ህገ መንግስት እንዴት ነው ልታሰርጽበት የምትችለው? ይሄን ይዛኔ አላልኩም። ቀደም ብዬ ነግሬያቸዋለሁ። የቱ ጋር መናገር እንዳለብኝ የቱ ጋር ዝም ማለት እንዳለብኝ ያውቃለኝ። ስለዚህም በተደጋጋሚ ሲነካም ያስቆጣቸዋል፣ ባህሪያቸውም ይቀየራል። የሚገርመው አጋጣሚ ይኸው በግለሰብ ደረጃ የአንድ የዩቱብ ፕሮግራም አዘጋጅ ጉዳይ ነው ብሎ ያገባኛል ብሎ እየተነጋገረበት ነው። ህገ መንግስቱ አውቀዋለሁ፣ አንብቤዋለሁኝ። እንዳውም አንደኛ ላይ ጥሩ አርቲክል ጽፌያለሁኝ። አንቀጽ 32 ላይ ጻፍኩት አለ። መንግስት ኮሚኒኬሽን ዌብሳይት ላይ ተለጥፏል። ያገኘ ሰው ቢልክልኝ ወደፊት የምጽፈው ኤሴ ላይ አካትተዋለሁ። በጣም ድንቅ አድርጌ የጻፍኩት አንቀጽ 32 እርባናውን ይውደዱት ይጥሉት አላውቅም። ለማንኛውም እንደ ታሞሌውም ሳያልሱኝ ደውለው ጠየቁኝ። በጓደኞቼን ያስጠየቁኝ። በቃ አልኳቸው። መንግስት ኮሚኒኬሽን ዌብሳይት ላይ መጣሉን አውቃለሁ። የሚገርመው ደግሞ ለምን ኮፒ እንዳላስቀረሁ አላውቅም። የለኝም። እኔ እንዲህ ሊተነተን የሚችል ሊያነጋግር የሚችል በርካታ ርዕሰ ጉዳይ የመኖሩን ያህል የሚያነታርክ እድሜ ልኩን እንዲሁ ሲያናቁረን የሚኖርም አጀንዳ አለ። እኔ አሁን ይሄ ነው ያ ነው አልልም። ህዝብ ግን ተወያይቶበት ይሄ ይረባኛል፣ ይሄ አያስፈልገኝም ማለት መብቱ ነው። እኔ በግሌ መጨመር አለበት ብዬ ያልኩት ህገ መንግስት ውስጥ አንድ የመጽሐፍ ጉዳይ ኃላፊ ወንበር ተወካዮች ምክር ቤት ውስጥ እንዲኖረን መንግስት ይህንኑ ጉዳይ የሚያካሄደው የሀገራዊ ምክክር ኮሚሽን አንዷን አንቀጽ በኢትዮጵያ መጽሐፍ ጉዳይ የሚያገባው የደራሲያኑን፣ የአሳታሚውን፣ የክፍፍሉን ዓለም አቀፍ የመጽሐፍ እንቅስቃሴ ምን ላይ ነው ያለው? ምን ያህል ህዝባችንስ አንብቧል? ልጆቻችን ምን ያህልስ ግንዛቤያቸው ከፍ ያለ ነው? እነዚህን ሁሉ አጥንቶ ለተወካዮች ምክር ቤት ይነግራቸዋል። ወረቀትም ኬሚካልም ምንም አስገብተን ያ ሁሉ አሁን ደራሲው ላይ ይቆልላል። ያቺ ወንበር ብትኖር ግን ለተወካዮች ምክር ቤት የማስረዳት አቅሙ ስላለ መብቱም ስላለ ግንዛቤ ይኖራል። መንግስት እንደ መንግስት ምንድን ነው ማድረግ ያለበት? ይህንን እንድናዳብረውና እንድንሞክርበት መካተት አለበት ብዬ አስባለሁ። አንድ የመጽሐፍ ጉዳይ የሚያገባው ሰው ዝርዝሩን በህግ ይወሰናል። አንድ ወንበር ግን ተወካዮች ምክር ቤት ሊኖረን ይገባል ብዬ አስባለሁ። ፈጋግ የሚያሰኝም የጨማመርን አሁን እዚህ ከተክለ ጻዲቅ መኩሪያ ላይ ቃሽም ፕሮፓጋንዳ ይሁን። አንዳንድ የሶሻሊስት ካንትሪዎች ሲጽፉ በጣም ቀሽሞች ናቸው። ሰው የሚያስብ በተለያየ አቅጣጫ የሚያይ ምናምን አይመስላቸውም እና ዝም ብለው ነው ሊያጥላሉ የፈለጉበት ኃይል ላይ መለደፍ መብታቸው አድርገው ይሄዱበታል። ራል ቫልዴስ ቪቫ የተባለ ኩባዊ ጸሐፊ ኢትዮጵያን ሪቮሉሽን በሚል ርዕስ በ1977 እንደ አውሮፓውያን አቆጣጠር አንድ መጽሐፍ ጽፎ ነበር። እዚህ መጽሐፍ ላይ እንዲህ ይላል። በ1969 እንደ አውሮፓውያን አቆጣጠር ኃይለ ሥላሴ ለኦፊሻዊ ጉብኝት ካምቦዲያ ደረሱ። በልዑል ሲሃኖክ አቀባበል ከተደረገላቸው በኋላ በክብር ዘብ የሙዚቃ ጓድ የኢትዮጵያ ብሔራዊ መዝሙር ማሰማት ተጀመረ። ንጉሠ ነገሥቱም አቁም የሚል ምልክት ሰጡ። ምክንያቱም ደግሞ
የንጉሠ ነገሥቱ ውሻ ሉሉ ከግል ቦይንግ ጀት አውሮፕላናቸው ላይ እየወረደች ነበር ይላል። መጨረሻ ውሸታም ነው። ምክንያቱም ሉሉ ከቀዳማዊ ሥላሴ በ1 ሜትር ርቀትም አትሄድም፣ ትንቀሳቀሳለች። ግን በቅርብ ርቀት እንዲህ እያደረገች ተመልሳ እንትን ትላለች እንጂ አታረገው። ልክ እሷ እዛ አውሮፕላን ውስጥ ቀርታ ጃንሆይ ክብር ቦታቸው ላይ ደርሰው የክብር ሰላም ተሰጥቷቸው ብሔራዊ በጣም ውሸታም ነው። ሴሪሞኒውን ማናቅ ያደርጋል። ከጌታዋ በጣም በቅርብ ርቀት ላይ ነው የምትሄደው። ሉሉ ሞታ አሁን ኢዮቤልዩ ቤተመንግስት ታችኛው ቤተመንግስት ውስጥ ተቀብራለች። ሐውልቷ ፈርሷል። አንዴ ኔልሰን ማንዴላ እዚህ ኢትዮጵያ በመጡ ጊዜ ኮሎኔል መንግስቱ ኃይለማርያም እዛ ነው እንዲያርፉ ያደረጉት። ማንዴላ እዛ አርፈው እየተዘዋወሩ ሲያዩ ፈርሷል። ይሄ እኮ ቅርስ ነው፣ ለምን ዝም ትሉታላችሁ ብለው እነ መንግስቱን ግንዛቤ እንዳስጨበጧቸው አስታውሳለሁ። ነገሩ ይሄኛው ዘመን ነው እርባና ያላቸው ነገሮችን እየሰበሰበ በሙዚየም ደረጃ ሊያስቀምጥ የቻለው እንጂ ያ መድፍ መተኮስ ማስተኮስ ፋታ አልባ መንግስት አይደለም። ለሉሉ ለማንም ምንም ነገር ማስቀመጥ አይችልም። ግን ማንዴላን ኮሎኔል መንግስቱ ስለሚያከብሯቸው እንደሰሟቸው ማንበቤን አስታውሳለሁ። እዚህ ጋር የቀዳማዊ ሥላሴን ኢጎ አስደንጋጭ በሆነ ሁኔታ ይስሉታል ተክለጻዲቅ መኩሪያ። ጥሩ ጉዳይ አስፈጻማቸው እስከሆን ጊዜ ድረስ በስልጣን ጸንተህ ትኖራለህ፣ አለበለዚያ የማትግባባና ትንሽ ልነታረክ የምትችል ከሆነ አስቸጋሪ ነው። አሁን እዚህ ላይ የ1948 ዓመተ ምህረት እያንዳንዱ ሚኒስትር እያንዳንዱ መስሪያ ቤት እንዴት ከቀዳማዊ ሥላሴ ጋር የተሳሰረ እንደሆነ ያሳያል። እኔ በአንድ በኩል የአንጎላቸውንም ግዝፈት አያለኝ፣ በሌላ ጎኑ ደግሞ ኢጓቸውን በፍጹም መቋጠር የማይችሉ ሰው መሆናቸውን ያየሁት። በትንሽ ነገር እስከ ማኩረፍ ይደርሳሉ። አሁን እዚህ ጋር እስኪ አንዱን እንየው። አክሊሉ ሀብተወልድ በጥሩ መግባባት እና በወዳጅነት በአለቃና ምድር ጥሩ ሰርተዋል ከቀዳማዊ ሥላሴ ጋር። ግን ሁሉንም ስራው ለስሙ ጠቅላይ ሚኒስትር ተብሎ ተቀመጡ እንጂ የቀዳማዊ ሥላሴ ስራ ነው። እሳቸው እስካመኑበት ይሄዳል፣ ካላመኑበት ይሰረዛል። አሁን ማስታውሰው በጣም ይጫኗቸው ነበር አክሊሉን። አክሊሉ ምናልባት በዚህ በላንጋኖ መስመር ላንጋኖ ሐይቅ ድረስ ሄደው ውሃ ላይ የመንሸራተት ጨዋታ ይጫወታሉ። ፍሬንችም እንዲሁ በነፃነት ያንን ጨዋታ ይጫወታሉ። በተረፈ ሌላው አካባቢ ላይ የመዘዋወር እድሉ ያልነበራቸውም። ስለዚህ ምናልባት ለመጥፊያቸውም የሆነ ይመስለኛል። አሁን እንደ አውሮፓውያን አቆጣጠር በ1972 በመስከረም ወር ላይ የልማትና ኢኮኖሚውን ዴሊጌሽን እየመሩ አክሊሉ ናቸው በንጉሠ ነገሥቱ ጓደኛ ፈቃድ ኦፊሻላዊ ዩጎስላቪያ እንዲጎበኙ ተደረገ። ንጉሠ ነገሥቱ ያለቅጥ የተደጋገመ ጉብኝት የሰለቸው የቤልግሬድ ዛጋሬብ ሕዝብ ጠቅላይ ሚኒስትሩን ደማቅ አቀባበል አደረገላቸው። ይኸውም በጋዜጣ ስለተጻፈ ንጉሠ ነገሥቱ በቅናት ተናደው አኩርፈው ቆዩአቸው። ለእረፍት ፈረንሳይ ወይም ሌላ አገር ሰንብተው ሲመለሱ ይስሟቸው የነበሩት ቀርቶ በዚህን ጊዜ ከዩጎዝላቪያ ተመልሰው አዲስ አበባ ቤተ መንግሥት ከንጉሠ ነገሥቱ በተገናኙ ቀን እጅ ሲነሱ ንጉሠ ነገሥቱ ገሸሽ አድርገው በቀጨመ ፊት እንዴት ሰነበትክ አሏቸው ማለትን ሰምቻለሁ ይላሉ ተክለጻዲቅ መኩሪያ። ይሄ አገርን ተዘዋውሮ አለማየት በኋላኛ ሕይወታቸው ላይ አደጋ ፈጥሮባቸዋል። በወቅቱ አቃቤ ሕግ የነበረው ዶክተር በረከት ሀብተ ሥላሴ ኢንተርቪው አድርጓቸው ነበር ነው የሚሉት። አሁን ያን ኢንተርቪው እርግጠኛ ነኝ ስራዬን ብዬ አላደምጠውም፣ ልጅ ነበርኩ የዛኔ። ግን ታላላቆቼ ሲያወሩ ያወሩትን የሰማሁትን የነገሩኝ። ታላላቆቼ ሲያወሩ በረከት ኢንተርቪው አድርጓቸዋል አክሊሉ ሀብተወልድን። ካቢናቸው ፈርሷል።
በዛ ሁኔታ ውስጥ እያሉ የኢትዮጵያን ጠቅላይ ግዛቶች ጎብኝተው ያውቃሉ ሲል እንዲያውም ነው ያሉት። ንጉሠ ነገሥቱን ይዩት፣ አይፈቅዱም። ለምሳሌ ዝም ብለው በራሳቸው ተነሳሽነት እንደው 1-2 ጠቅላይ ግዛት ጎብኝቼ ህዝቡን አነቃቅቼ ልምጣ ቢሉ ቀዳማዊ ሥላሴ አይፈቅዱላቸውም። ያ ጭብጨባ የቀዳማዊ ሥላሴ ነው። ማንም ሊጨበጨብለት ማንም ተጨበጨበለት ተብሎ የፊት ገጽ ላይ እንዲወጣ አይፈለግም። ይሄን መጽሐፍ ስታነቡት ነው የእሳቸውን ኢጎ በደንብ የምታዩት። በጣም ደንግጫለሁ፣ እጅግም በጣም አዝኛለሁኝ። ለአክሊሉ መሞትም አንዱ ምክንያት ይሄ የሆነ ይመስለኛል። ምክንያቱም ጠቅላይ ሚኒስትር ነው፣ ግን አገሩን አያውቅም። አገሬን እንዳያውቅ ንጉሠ ነገሥቱ አልፈቀዱልኝ ብለው እሳቸውም አልተናገሩም። በሌላ መጽሐፍ ጆን ስፔንሰር በጻፈው መጽሐፍ ላይ ኢትዮጵያ አትበይ ላይ ከአክሊሉ ጋር በጣም የቅርብ ጓደኛሞች ናቸው። በጣም ወዳጆች ናቸው። ወዳጆች ስለሆኑ አንዳንዴ እስከ ላንጋኖም እንደዚህ ባላገር ውስጥ ገባ ብለው ወጣ ይላሉ። ህዝብ ተሰብስቦ ምናምን ሳይሆን እንደ ግለሰብ። በዚህን ጊዜ ጆን ስፔንሰር ፈረንጅ ነው፣ አሜሪካዊ ነው። አንዷ ሴትዮዋ የታልልቷን አቀለጠችው። ምን ነው ሲሏት ኢየሱስ መጣ ነው ያለች። የዚህን ጊዜ አክሊሉ ሀብተወልድ የሚገባበት ጠፋ አለች። ለምን? ሴትዮዋም እኮ ጥፋት የለባትም። ክርስቶስን አሁን እንዳለ ዋይት አድርገውታል። ነጭ ነው፣ ነጭ አድርገው ነው የሚስሉልን። ብሎንድ ሄር ኦቫል ፌስ ምናምን ያለው አድርገው ነው የሚስሉልን። መካከለኛው ምስራቅን ታዩ ጠይም ወይ ወደ መዳብ መልክ የወሰደ መልክን ያላቸው እዛ ያለው ህብረተሰብ እና ሴትዮዋም አይፈረድባትም። አክሊሉም የዛለታ የሚገባበት ጠፋው። ሴትዮዋ ላለች ጌታ መጣ ብላ ፈረንጁ ገፍቶታል፣ እሱ አይደለም። ግን እንዲህ አይነት ነገር እንዳጋጠሙ እንትን ይላል እና እንዲህ አይነት ፈተናዎች አጋጥሟቸዋል። አክሊሉ ባላቸው እውቀትና አቅም እንዳይሰሩ በጣም የተቀየዱ መሆናቸው ይህ መጽሐፍ ወርቅ አድርጎ ያሳያል። ያስደነገጠኝ የቀዳማዊ ሥላሴ ኢጎ ነው። በቃ የማንም ሰው ለአንቱ ታበቅቶ መታየት የለበትም። ይሄ አስደንጋጭ ነው። አገር በህብረት ነው የሚገነባው። አገር አንድ ትልቅ አስተዋይ የሆነ የፖለቲካ መሪ አገርን ሰላምና መረጋጋት ፈጥሮ ሰዎች ሁሉ ባላቸው እውቀትና ጉልበት አገራቸውን እንዲያለሙ ነው መልቀቅ ያለበት። እዛ ውስጥ የላቀ አስተዋጽኦ ያለውን ይሾመዋል፣ ይሸልመዋል። ይሄን ቀዳማዊ ሥላሴም አድርገዋል። ግን ማንም ሰው ከሳቸው በላይ ከፍ ብሎ መታየት ደግሞ ሊሆንም አይችልም ንጉሠ ነገሥቱ እያሉ። ይሁን እንጂ መልካም ስም ኖሮት አንቱ መባሉ እሳቸው ካልፈቀዱ ድረስ ያስፈራቸው እንደነበር ተክለ ጻድቅቱ አድርገው ገልጸውታል። በስጦታ አምናሉ። አሁን ተክለ ጻድቅ ሲነግሩን የጫካ ስጦታ የሚባል አለ። እኛ ወስደን ሸጠን ሌላው ታዝቦ ተወቃሽ እንዳንሆን በማለት የማይፈልጉ ደጋግ ባለስልጣኖች ሁሉ ሳይቀሩ እየተጠሩ የውዴታም በግዴታም የጫካ ስጦታ እንዲቀበሉ ይደረጋል። ኮራፕት ማድረግ ነው። በጣም በጥሩ ሁኔታ ማኪያቬሊ በአማርኛ ተርጉሙ አላቸው ይላሉ። ፈረንሳይ ያነቡታል ብዬ ተስፋ አደርጋለሁ። እሱም ከሚወዱት መጽሐፍም አንዱ ነው። አቃርነው ነው የሚያኖሩ። ይሄ የታወቀ ነው። ምሳ አብረው እየበሉ ሁለት ሚኒስትሮች መነጋገር አቅቷቸው አንዱ ሚኒስትር ለሌላው ሚኒስትር እባክህን ሰውዬ አማልደኝ የሚል መልእክት ማንበቤን አስታውሳለኝ። ተክለ ጻድቅ ራሳቸው የህይወት ታሪክ የሚለው መጽሐፋቸው ላይ ጉራጌ ሀገር 3 ጋሻ መሬት ተሰጠኝ ይላሉ። ሄጄ ሳየው ሰው ሰፍሮበታል፣ ስለዚህም አልፈልግም ብዬ ተውኩት ይላል። አሁን ይሄ አንድ የሚያቃራቸው ነው። ቀዳማዊ ሥላሴን እንደ ንጉሥ ነገሥት ይቀበሉ፣ እሳቸውም እንደ ዜጋ ማዋጣት የሚገባቸውን ያዋጡ እንጂ ከቀዳማዊ ሥላሴ ጋር አይግባቡም። ተክለ ጻድቅ አንድ ቅድም ያልኳችሁ የመሬቱ ጉዳይ ጭሰኛው ጭሰኛህ ነው፣ ገባርህ ነው፣ ቀጥል ነው። ሌላው እንደዛ ያደርጋል። ተክለ ጻድቅ ግን አላደረገውም ብለው መሬቱን አይተው ሰው እንደሰፈረበት ሰው አያስፈልገኝም ብለው ተው። አንድ መቃየም እዚህ ጋር ተፈጠረ።
እሳቸው ደግሞ ደናኔ የሚባል ሶማሌ ሀገር ውስጥ ያለ እስር ቤት አለ። ጣሊያን አፍሶ ነው ስለዛ ያሰራቸው። አዲስ አበባ ሲመለሱ ግን የስደተኛ አርበኛ በሚል ኒሻን ተሰጣቸው። ተመስገን ገብሬ እንዳውም አጠገባቸው ነበሩ። አርገው እያሉ ሲሉ አላረገውም ብለው አስበው አወጥተው አውርደው በሚቀጥለው ጠቅላይ ሚኒስትር ጽሕፈት ቤት ነው ወስደው የመለሱት። ይሄ ያኮራርፏቸዋል። ተክለ ጻዲቅ በርካታ መጽሐፍ ነው የሰሩት። በሕይወት ዘመናቸው ወደ 20 መጽሐፍ ሰርተዋል። የሕይወት ታሪካቸውን ጨምሮ ከዚህ ጋር 16 በአማርኛ የሰሩ ሲሆን 5 ደግሞ በፈረንሳይኛ የሰሯቸው መጽሐፍ አሉ። በአጠቃላይ 20 መጽሐፍ ለህትመት አብቅተዋል። የቀዳማዊ ሥላሴ ሽልማት ድርጅት ይገባቸዋል። የሚሰጠው ሽልማት ይዘሏቸው ነበረ። የንጉሠ ነገሥቱ መልካም ፍቃድ ከሌለበት አትሸለምም። አንዴ ዩጎዝላቪያ እሳቸው አምባሳደር እያሉ ጃንሆይ ና እስኪ ተክለ ጻዲቅ እግራችንን እናፍታታ ብለው አብረው ሲንሸራሸሩ እኛ ብንበድልህም እግዚአብሔር ይክስሃል እንዳሏቸው የሕይወት ታሪኬ ላይ ጽፈውታል። ፓርቲዎችን ስናነሳ እንግዲህ ህገ መንግስት ኖረ፣ ሰንደቅ ዓላማ ኖረ፣ የሀገር ዳር ድንበር ተፈጠረ፣ ህዝብ ኖረ። መምራት ስትችል ምን ያህል ፓርቲዎች ያስፈልጉናል ነው ትልቁና ወሳኝ ነገር። በጣም የገረመኝ ዩናይትድ ኪንግደም የሚያክል ትልቅ አገር 2 ፓርቲ ነው ያለው፣ ሌበርና ኮንሰርቫቲቭ። ሌበሩ የዘመኑ አስተሳሰብ የሚጋራ ነው። ኮንሰርቫቲቭ ደግሞ በጥንታዊና ባህላዊ አካሄዳችን ተጠብቆ መኖር አለበት ብሎ የሚያምነው ነው። ስለዚህ ጥሩ ቫላንስ አድርገው ባለፉት ብዙ 100 ዓመታት ኢንግላንድ እንድትራመድ አድርገዋታል። ልብ አድርጉልኝ፣ ህገ መንግስት የላትም፣ የተጻፈ ህገ መንግስት የላትም፣ ግን የሚመሩበት ህግ ስርዓት አላቸው። በዛ ነው። ዩናይትድ ስቴትስ እንሂድ፣ 2 ፓርቲዎች ነው ያሉት፣ ዲሞክራትና ሪፐብሊካን። ሁለቱ ናቸው እየተፋጩ ባለፉት 200 ምናምን ዓመታት አሜሪካን እዚህ ያደረሷት። እኛ ላይ እንግዲህ ባህሉ አዲስም ስለሆነ ወይም ብርቅም ሆኖብን አላቅም። ዩሱፍ ያሲን አንደኛው መጽሐፉ ላይ 83 ብሔረሰቦች ቢኖሩንም አሁን ደግሞ 83 ፓርቲዎች አሉን ማለቱን አስታውሳለሁ። ጋይ ሳህሌ የእሳቤ ሰዎች ብሎ ለጥራዝ ያበቃት መጽሐፍ እያነበብኩ ነው። የእሳቤ ሰዎች የሀሳብ ሰዎች ማለት ነው። ሀሳብ ማውጠንጠን፣ እንደዚህ ትልልቆቹ አሳቢዎች ናቸው የዓለምን ሕዝብ አስተሳሰብና እምነት አመለካከት የመሩት። ስለዚህም ኢትዮጵያን አሳቢዎች ብሎ በተለያዩ ሰዎች ላይ ቅርብ ጊዜ የምናውቃቸውን በቆየ ዘመን ውስጥ ያሉትን ሰዎች ያነሳል። እና ለምንድን ነው ግን ኢትዮጵያ ፈላስፎች የሀሳብ ሰዎች ያልፈጠረችው ብሎም ይመረምራል። ሃይማኖታዊ ተጽዕኖ፣ የባህል ተጽዕኖ እንደዚህ እያለ ይልና አንድ ዘይቤ አባባላችን ላይ ሄድና ገጭ ሲል የቱ ጋር ሊጠቀምበት ነው ይህን ዘይቤ አባባል ነው ያልኩት። ምክንያቱም እኔ ዘይቤ አባባሎቻችንን እንደ እንቁ ነው የማያቸው፣ ብዙ ነገር ነው የሚሉልን። ስለዚህም አክብሬ አነባለሁ፣ እመረምራለሁ፣ እመዘግባለሁ። አሁንም እዚህ ላይ አንዱን ዘይቤ አባባል ጋይ ሳህለ ሥላሴ ይላል፣ ጊዜ የሰጠው ቅል ድንጋይ ይሰብራል። የቱ ጋር እንዴት ሊጠቀምበት ነው ብዬ አፈጠጥኩኝ። ትንፋሽን ሰብሰብ አድርጌ ጸጥ ብዬ ሳነብ ሄደና 1966 መጣ ሲለኝ ከትከት ብዬ ነው የሳብኩት። 1966 ደርጎች ምን ያህል አቅም እንዳላቸው ስንቃቸው ከሀገር መውደድ ፈቅ ያለ አይደለም፣ ከእውቀት ጋር የተያዘ ማለት ነው። ውስን አዋቂ የነበረባቸው ምናልባትም የሀፓዎቹ ሜሶኖቹ የዘመኑ ርዕዮተ ዓለም ያቀነቅኑ ስለነበር ከስር የተኩላቸው የነበረ ሀሳብን ይዘው ነው አገር ለመምራት የሞከሩትና
ቅሎች ነበሩ እያልን ነው። የሚገርመው አጋጣሚ ባልጩት የሆነውን የቀዳማዊ ሥላሴ ስርዓት ተረከኩት። የሚያሳዝነው የቀዳማዊ ኃይለ ሥላሴም ስርዓት ድንጋይ ሆነ ነው ያልኩት። ምክንያቱም የእሳቸውን ስርዓት ለማዳን በግለሰብም በማህበረሰብም አያሌ ተጥሯል። ሞናርኪ ሲስተም እንዲዘረጋ አገር ንጉሠ ነገሥቱ ሲምቦል ሆኖ ተቀምጠው ከዛ በኋላ የት እንድትቀጥል የመጨረሻው ጥረት ተደርጓል። አሳዛኙ አጋጣሚ እሳቸው የዝሆን ጆሮ ይስጠኝ ብለው ያየነውን አይነት አወዳደቅ እንዲወድቁ። እናም ለካ ጊዜ የሰጠው ቅል እውን ድንጋይ ይሰብራል ማለቴን አስታውሳለሁ። ሰላም በምድራችን ላይ